መጋቢት 12 2018 የዐቢይ ጾም ስድስተኛ እሁድ የገብርኄር በቅዳሴው ላይ የሚነበቡ ምንባባት የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። አንደኛ ዲያቆን ወይም ገባሬ ሰናዩ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 16። ሁለተኛ ዲያቆን ወይም ንፍቁ ዲያቆን የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 12። ሁለተኛ ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 1 ከቁጥር 6 እስከ 9። የዕለቱ ምስባክ መዝሙር 39 ከቁጥር 8 እስከ 9 ከመ እንግር ፈቃደከ መከርኩ አምላኬየ ወሕግከኒ በማእከለ ከርሥየ ዜንወኩ ጽድቀከ በማኅበር ዐቢይ ከመ እንግር ፈቃደከ መከርኩ አምላኬየ ወሕግከኒ በማእከለ ከርሥየ ዜንወኩ ጽድቀከ በማኅበር ዐቢይ ከመ እንግር ፈቃደከ መከርኩ አምላኬየ ወሕግከኒ በማእከለ ከርሥየ ዜንወኩ ጽድቀከ በማኅበር ዐቢይ ከመ እንግር ፈቃደከ መከርኩ አምላኬየ ወሕግከኒ በማእከለ ከርሥየ ዜንወኩ ጽድቀከ በማኅበር ዐቢይ። ትርጉም አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራለሁ። መዝሙር 39 ከቁጥር 8 እስከ 9። የዕለቱ ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31። ወደ ሌላ አገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊት የተቀበለው ሂዶ ነገደበት፣ ሌላ 5ም አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሂዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታዬ ሆይ 5 መክሊት ሰጥተህ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለውም ደግሞ ቀርቦ ጌታዬ ሆይ 2 መክሊት ሰጥተህ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለው ደግሞ ቀርቦ ጌታዬ ሆይ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ ሰው መሆንክን አወቅኩ፣ ፈራሁም። እጄም መክሊትህን በምድር
ቀበሩት፣ እነሆ መክሊትህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበት እንደምሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ በተገባ ነበር። እኔ መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይህ ቅዱስ ወንጌል የሚያስረዳን አምላካችን እግዚአብሔር ለእያንዳንዳችን እንደምንችለው መጠን እንደ አቅማችን የሰጠን መክሊት እንዳለን የሰጠን ጸጋ እንዳለን በሰጠን ጸጋ ደግሞ ሁላችንም ማትረፍ እንዳለብንና በመጨረሻ በክበበ ትስብእት በግርባ መለኮት በሚገለጽበት ጊዜ የሰጠነን አትርፈን መገኘት እንዳለብን፣ ያላተረፈ በተሰጠው መክሊት ያልተጠቀመ ፍርድ እንደሚገባው እሳቱ ወደማይጠፋ ትሉ ወደማያንቀላፋ ወደ ጨለማ እንደሚጣል ይህ ወንጌል ያስረዳናማ ነው። በተለይ ለመምህራን የተነገረ ነው። መምህራን እንደየአቅማቸው በስተታቸው አስተምረው መክረው ምዕመናንን ወደ ንስሐ መልሰው ለቅዱስ ሥጋውና ለክቡር ደሙ እንዲያበቁ ርስት መንግሥተ ሰማያትን እንዲያወርሱ ማወቅ መረዳት እንዳለባቸው እንዲሁም ደግሞ ምዕመናንም ሁሉም እንድትሰጠው ጸጋ ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ የበረከት ስራን መስራት እንዳለበት መርዳት እንዳለበት የተሰጠንን መክሊት ለይተን አውቀን በተሰጠን መክሊት ማትረፍ ያስፈልጋልና መክሊታችን አውቀን በተሰጠን መክሊት አትርፈን እስከ መጨረሻው በቤት ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።